በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ንጽሕት ድንግል ወላዲተ አምላክ ማርያም ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ዕረፍተ ድንግል። እመቤታችን ቅድስት ድንግል ማርያም ቅድመ ዓለም በአምላክ ልቡና ታስባ ትኖር ነበር። ከነገር ሁሉ በፊት እግዚአብሔር እናቱን ያውቃት ነበር። ዓለም ተፈጥሮ አዳምና ሔዋን ስተው በመርገመ ሥጋና መርገመ ነፍስ አግኝቷቸው በሐዘን ንስሐ ቢገቡ እትወለድ እምወለተ ወለትከ ከ5 ቀን ተኩል ከ5500 ዘመናት በኋላ ከአንተ ባሕሪ ከምትገኝ ንጽሕት ዘር ተወልጄ አድንሃለሁ ብሎ ተስፋ ድኅነት ሰጠው። ከአዳም አንስቶ ለ5500 ዓመታት አበው ነቢያትና ካህናት ስለ ድንግል ማርያም ብዙ ሐረገ ትንቢቶችን ተናገሩ። መዳኛቸውን ሱባኤ ቆጠሩላት፣ ምሳሌም መሰሉላት። ከሩቅ ዘመን ሆነውም ሊያገኟት እየተመኙ እጅ ነሷት። እምርኅውቅሰ ርእይዋ ወተአምህዋ እንዲል የድንግል ማርያም ሐረገ ትውልድ ከአዳም በሴት ከያሬድ በሄኖክ ከኖህ በሴም ከአብርሃም በይስሐቅ ከያዕቆብ በይሁዳና በሌዊ ከይሁዳ በእሴይ በዳዊት በሰለሞንና በሕዝቅያስ ወርዳ ከኢያቄም ትደርሳለች። ከሌዊ ደግሞ በአሮን አልዓዛር፣ ፊንሐስ፣ ቴክታና በጥሪቃ አድርጋ ከሐና ትደርሳለች። አባታችን አዳም ከገነት በወጣ በ5485 ዓመት ወላዲተ አምላክ ንጽሕና ሳይጎድልባት ኃጢአት ሳያገኛት ጥንተ አብሶ ሳይደርስባት ከደጋጉ ኢያቄም ወሐና ትወለዳለች። ኢሳይያስ 1:9 መኃልይ 4:7 ወኢረኩሰት በምንትኒ እምዘፈጠራ እንዳለ ቅዱስ ቴዎዶጦስ ዘእንቆራ። ከዚያም ከእናት አባቷ ቤት ለ3 ዓመታት ቆይታ ወደ ቤተ መቅደስ ትገባለች። በቤተ መቅደስም ለ12 ዓመታት ፈጣሪዋን እግዚአብሔርን እያመሰገነችና እያገለገለች እርሷን ደግሞ መላእክተ ብርሃን እያገለገሏት ኅብስት ሰማያዊ ጽዋ ሰማያዊ እየመገቧት ኑራለች። 15 ዓመት በሞላት ጊዜ አረጋዊ ዮሴፍ ያገለግላት ዘንድ ወደ ቤት ወሰዳት። በዚያም መልአከ ብሥራት ቅዱስ ገብርኤል ዜና ድኅነትን ነግሯት አካላዊ ቃልን በማኅፀኗ ጸነሰችው። ነደ እሳትን ተሸከመችው ቻለችው። ጾርኪ ዘኢይትጸወር ዋግመርኪ ዘኢይትገመር እንዳለ ሊቁ ቅዱስ ኤፍሬም ለብሃዊ። ወልደ እግዚአብሔርን ለ9 ወራት ከ5 ቀናት ጸንሳ እንበለ ተፈትሖ በድንግልና ወለደችው። ኢሳይያስ 7:14 ኢየሱስ ብላ ስም አውጥታለት በገሊላ ለ2 ዓመታት ቆዩ። አርዌ ሄሮድስ እገድላለሁ ብሎ በተነሳበት ወቅትም ልጇን አዝላ በረሃብና በጥም በላበትና በድካም በእንባና በሐዘን ለ3 ዓመታት ከ6 ወራት ከገሊላ እስከ ኢትዮጵያ ተሰዳለች። ልጇ ጌታችን 5 ዓመት ከ6 ወር ሲሆነው ለድንግል ማርያም 21 ዓመት ከ3 ወር ሲሆናት ወደ ናዝሬት ተመለሱ። በናዝሬትም ለ24 ዓመታት ከ6 ወራት ልጇን ክርስቶስን እያሳደገች ነዳያንን እያሰበች ኖራለች። እርሷ 45 ዓመት ልጇ 30 ዓመት ሲሆናቸው ጌታችን ተጠምቆ በጉባኤ ትምህርት ተአምራት ጀመረ። ለ3 ዓመታት ከ3 ወራትም ከዋለበት እየዋለች ካደረበትም እያደረች ትምህርቱን ሰማች። የማዳን ቀኑ ደርሶ ልጇ ክርስቶስ ሲሰቀልም የመጨረሻውን ፍጹም ሐዘን አስተናገደች። አንጀቷ በሐዘን ተቃጠለ፣ በነፍሷም ሰይፍ አለፈ። ሉቃስ 2:35 ጌታ በተነሳ ጊዜም ከፍጥረት ሁሉ ቀድማ ትንሣኤውን አየች። ለ40 ቀናትም ሳትለይ ከልጇ ጋር ቆየች። ከልጇ ዕርገት በኋላ በጽርሐ ጽዮን ሐዋርያትን ሰብስባ ለጸጋ መንፈስ ቅዱስ አበቃች። በጽርሐ ጽዮንም ከአደራ ልጇ ከቅዱስ ዮሐንስ ጋር ለ15 ዓመታት ኖረች። በእነዚህ ዓመታት ሥራ ሳትፈታ ስለ ኃጥአን ስትማልድ ቃል ኪዳንን ከልጇ ስትቀበል ሐዋርያትን ስታጽናና ምስጢርም ስትገልጽላቸው ኖራለች። ዕድሜዋ 64 በደረሰ ጊዜ ጥር 21 ቀን
መድኃኒታችን አእላፍ ቅዱሳንን አስከትሎ መጣ። ኢየሩሳሌምን ጨነቃት። አካባቢውም በፈውስ ተሞላ። በዓለም ላይም በጎ መዓዛ ወረደ። እመብርሃን ለፍጡር ከዚያ በፊት ባልተደረገም ለዘላለምም ለማንም በማይደረግ ሞገስ ክብርና ተአምራት አረፈች። ሞቷ ብዙዎችን አስደንቋል። ሞተ ሰለሟት ይደሉ ሞታ ለማርያም ያጽብ ለኩሉ እንዲል። ከዚህ በኋላ መላእክት እየዘመሩ ሐዋርያትም እያለቀሱ ወደ ጌቴሴማኒ በአጎበር ሥጋዋን ጋርደው ወሰዱ። ይህንን ሊቃውንት ሐራ ሰማይ ብዙኃን እለ አልቦሙ ሐሳበ ማርያም ሞትኪ መስል ከብካበ ሲሉ ይገልጡታል። በወቅቱ ግን አይሁድ በክፋት ሥጋዋን እናቃጠል ስላሉ ቅዱስ ገብርኤል ጠባቂ መልአክ ነው፣ እነርሱን ቀጥቶ እርሷን ከቅዱስ ዮሐንስ ጋር ወስዶ በዕፀ ሕይወት ስር አኑሯታል። በዚያም መላእክት እያመሰገኗት ለ205 ቀናት ቆይታለች። ቅዱስ ዮሐንስ መጥቶ ለሐዋርያቱ ክብረ ድንግልን ቢነግራቸው በጎ ቅንዓት ቀንተው በነሐሴ 1 ሱባኤ ጀመሩ። ሁለተኛው ሱባኤ ሲጠናቀቅም ጌታ የድንግል ማርያምን ንጹሕ ሥጋ ሰጣቸው። እየዘመሩም በጌቴሴማኒ ቀብረዋታል። በሦስተኛው ቀን ነሐሴ 16 እንደ ልጇ ባለ ትንሣኤ ተነስታ አርጋለች። ትንሣኤዋንና ርገቷንም ደጉ ሐዋርያ ቅዱስ ቶማስ አይቶ መግነዟን ተቀብሏል። ሐዋርያቱም መግነዟን ለበረከት ተካፍለው እንደገና በዓመቱ ነሐሴ 1 ቀን ሱባኤ ገቡ። ለ2 ሳምንታት ቆይተው ሁሉንም ወደ ሰማይ ወጣቸው። በፍጡር አንደበት ተከናውኖ የማይነገር ተድላ ደስታና ምስጢርንም አዩ። ጌታ ራሱ ቀድሶ ሁሉንም አቆረባቸው። የበዓሉን ቃል ኪዳን ሰምተው ከድንግል ተባርከው ወደ ደብረ ዘይት ተመልሰዋል። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን በልቡናችን ሳይብን አሳድርብን። በዛሬው ዕለት ከምናከብራቸው ቅዱሳን መካከል አንዱ በእመቤታችን ቀን የሚከበረው የቅዱስ ጊዮርጊስ ሊቅ ዓመታዊ በዓል ነው። ለዚህ ቅዱስ አባት ብፁዕ መባል ተገብቷል። ክቡር ምስጉን ንዑድ ሰው ነው። በአራተኛው መቶ ክፍለ ዘመን በቂሳሪያ ቀጰዶቅያ የተወለደው ቅዱሱ ሰው ለደሴተ ኑሲስ ብርሃኗ ነው። አባቱ ኤስድሮስ፣ እናቱ ኤሚሊያ፣ ወንድሞቹ ቅዱሳን ባስሌዎስ፣ ጴጥሮስ፣ መክሬዎስና መካሪዎስ ይባላሉ። የተቀደሰች እህቱም ማቅሪና ትባላለች። ከዚህ የተባረከ ቤተሰብ ለቅድስና ያልበቃ አንድም ሰው የለም። ሊቁ ቅዱስ ጎርጎርዮስም ከማር በጣፈጠ ዜና ሕይወቱ እንደተጻፈው በልጅነቱ ቅዱሳት መጻሕፍትን ተምሯል። ሥጋውያን ጠቢባንን ያሳፍር ዘንድም የግሪክን ፍልስፍና በልኩ ተምሯል። በታላቅ ወንድሙ ቅዱስ ባስሊዮስ መሪነት ገዳማዊ ሕይወትን ተምሯል። በመንኖ ጥሪት ተመስግኗል። ተገብቶትም በኑሲስ ደሴት ላይ ጳጳስ ሆኗል። እርሱ ሲሄድ በየከተማው የነበሩ ክርስቲያኖች 11 ብቻ የነበሩ ሲሆን እርሱ ሲያርፍ ክርስቶስን የማያመልኩ ሰዎች ቁጥር 11 ብቻ ነበረ። ቅዱስ ጎርጎርዮስ ፍጹም ሊቅ ነበርና ከቁጥር የበዙ ድርሳናትን ደርሷል። ታላቁን ጉባኤ ቁስጥንጥንያን በ381 ዓመተ ምህረት መርቷል። ብዙ መናፍቃንንም አሳፍሯል። ከንጽሕና የተነሳ መላእክት ያቀፉት እመብርሃንም ትገለጥለት ነበረ። ለ33 ዓመታት እንደ ሐዋርያት ኑሮ በዚህ ቀን ድንግል ጠራቸው። ቀድሶ አቁርቦ ሕዝቡን አሰናብቶ የቤተ መቅደሱን ምሰሶ እንደተደገፈ አርፎ ተገኝቷል። በዝማሬና በፍቅር ቀብረውታል። በእውነት በረከቱ ይደርብን። በዛሬው ዕለት ከሚከበሩ ቅዱሳን በዓላት መካከል የቅድስት ኢላርያን በዓል እንመልከት። ኢላርያ ማለት ፍስሕት፣ ደስ የተሰኘች እንደማለት ነው። ከተባረኩ ቅዱሳት እንስት ትልቁን ስፍራ ትይዛለች። ማን እንደርሷ?
ቅድስት ኢላርያ ማለት የታላቁ ንጉሠ ነገሥት የደጉ ዘይኑን የበኩር ልጅ በስድስተኛው መቶ ክፍለ ዘመን የተወለደች ትምህርት ሃይማኖትን፣ ሥርዓተ ቤተ ክርስቲያን የተማረች ምድራዊ ንግሥናን ንቃ ፍቅረ ክርስቶስን የመረጠች የአባቷን ቤተ መንግሥት ትታ ከሮም ግዛት ወደ ግብፅ ገዳመ አስቄጥስ የወረደች ስሟን ከኢላርያ ወደ ኢላሪዮን ቀይራ በወንዶች ገዳም የመነኮሰች ራሷን በፍጹም ገድል ቀጥቅጣ ከወንዶቹ በላይ በሞገስ ከፍ ከፍ ያለች ትንሽ እህቷን ጨምሮ በርካቶችን የፈወሰች በእርሷ ምክንያት ለግብፅና በመላው ዓለም ለሚገኙ ገዳማት ብዙ ቸርነት በዘይኑን የተደረገላት ታላቅ እናት ናት። ቅድስት ኢላርያ ማንም ሴት መሆኗን ሳያውቅባት አባ ኢላሪዮን እንደተባለች በዚህች ቀን አርፋለች። ቤተ ክርስቲያንም እነሆ ላለፉት 1400 ዓመታት ቅድስቲቱንና የተባረከ አባቷን ዘይኑን ስለ በጎነታቸውና ውለታቸው ታስባቸዋለች። የእመቤታችን ድንግል ማርያም ጣዕሟ፣ ፍቅሯ፣ ጸጋዋና በረከቷ ይደርብን። አሜን።